በፖሊሶች ምክንያት ወደዚህ መምጣት አልቻለም። ፈጣሪ ጨርሶ ይማረው ወንድሜ። አሜን። በእኛ በኩል ማድረግ የምንችለው ነገር አለ? አይ ችግር የለውም፣ አመሰግናለሁ። ይኸውልህ እንዲወገድ የምትፈልገው ሰው ካለ አንተ ጣልቃ አትግባ። ማንነቱን ብቻ ንገረን እና እኛ እንጨርሰዋለን። አሁን አንተ የህዝብ አገልጋይ ሆነሃል። ስለኛ ሐሳብ አይግባህ። ይሄ ራሴ ችግር ነው፣ በራሴ እወጣዋለሁ። አመሰግናለሁ። ሆይራዝ፣ ሳልጠይቅህ ከሄድኩኝ መጥፎ ስሜት ይሰማኛል። ለምን አሳልፈ ሰጠኸን? በአቃቤ ህጉ ልጅ ምክንያት ነው። ቃሌን ካልሰጠኝ የሴጉልን ነፍስ አጥፍታለች ብሎ ያስሯት ነበር። ያንን ሁሉ ነገር ያደረኩት እሷን ለማዳን ብዬ ነው። እሷ ምንም የምታውቀው ነገር የለም። ባታውቅ ነው ይሻላል። ምን አይነት ነገር ነው? ይሄኛ ሰው ነው። እስካሁን ድረስ አልተገኘም። ፎቶግራፉን ወደ አየር መንገድ ልከነዋል። ከሀገር ወጣ ግን አይመስለኝም። እነዛን የሰው አሻንጉሊቶች የላከውን ድርጅት አናግራችሁታል? አዎ አናግረናቸዋል ጌታዬ። 2 ሰራተኞቻቸው ጠፍተዋል። ምናልባት የሱን ቦታ ወስደው ሊሆን ይችላል ብለን ይገመታል። እሺ፣ ሌላ ነገር አለ? ለአሁኑ ያለን ይሄ ብቻ ነው አለቃ። ለአሁኑ ያለን ይሄ ብቻ ነው ማለት ምን ማለት ነው? ምን ማለት ነው? ለአሁኑ ይሄ ነው ማለት? ሰውየው አልቢኖ ነው። አልቢኖ ነው። ቤት ውስጥ መነጽሩን አላገኛችሁትም? አግኝታችሁታል? አዎ፣ አልቢኖች የተለየ መነጽር አይደለም የሚጠቀሙት። የአይን ሐኪሙስ? ወንድሜ ኢስታንቡል ውስጥ እኮ ብዙ የአይን ሐኪሞች አሉ። ትሰሙኛላችሁ? እንደውም ለምን ሚሊዮን አይሆኑ? ቆይ እስኪ ንገሩኝ፣ እዚህ ሀገር ውስጥ ስንት አልቢኖች አሉ? በሉ ንገሩኝ እንጂ። ስለ እነሱ ታጣራላችሁ። እያንዳንዱን ጉድጓድ ታስሳላችሁ። ሁሉም ቦታ ሁሉንም ነገር ታጣራላችሁ። በሏን በፍጥነት ከዚህ ውጡ። በጥንቃቄ እያንዳንዱ ነገር ፈልጉ። ስለ ሰውየው አጣሩ። ልክ የሆነ ነገር ሲገኝ በአስቸኳይ ወደ እኔ ይዛችሁት እንድትመጡ። ይኸውልህ አለቃ፣ ስትታይ ምንም ደህና አትመስልም። ባለፈው ሳምንት 2 ወይ 3 ሰዓት ያህል ብቻ ነው መተኛት የቻልኩት። ሲናም በእኔ ምክንያት የሞት አፋፍ ላይ ነበር። እናገኛቸዋለን። እባክህ ለዚህ ነገር ራስን መውቀስን አቁም። እሺ እሺ እሺ፣ በሉ ውጡ፣ በቃ ውጡ። ቆይ ግን አንተ ምን እንደሆንክ ታውቃለህ? አንተ ማለት እሽክርክሪት ነህ። ያ ማለት ሊያመልጥ የፈለገውን ሰው ጎትተ የምትውጥ ማለት ነው። ግን የሚሆነው ደግሞ እንደዛ አይደለም። ይኸውልህ ስማኝ፣ አንተን የወደዱ በሙሉ ይጎዳሉ። ታውቃለህ፣ ትንፋሽ አጥሮን ደክሞን እንቀመጣለን። እሺ ሄሎ፣ ሰላም። ነፃ ኮንክ ላገኘ ይፈልጋለሁ። ባህር ዳርቻ ጋር ብንገናኝ ምን ይመስላል? እሺ ይቻላል። እንደዛ ከሆነ እኔም የምነግርሽ አንዳንድ ነገሮች አሉ። እሺ መጣሁኝ በቃ። ይሄ ቤት ጸድቶ አይጸዳም ማለት ነው? ወይ ጉድ! ጉድ እኮ ነው። ይገርማል። ወይዘሮ ኡምራ። አቤት እመቤት፣ እኔ ነኝ። እኔ እንኳን የምፈልገው የዩኒቨርሲቲ ተመራቂ ነበር። ቤቱን ለማጽዳት ነው ተመራቂ የፈለግሽው? አይ ልጄን እንዲንከባከቡልኝ ነው የምፈልገው። ለማንኛውም አይሴጉል ስላንቺ ብዙ ነገር ነው የነገረችኝ። ለሳምንት ልሞክርሽ። ስለሌላው በኋላ እናስብበታለን። ይቻላል የኔ እመቤት፣ አንቺ እንደፈለግሽው በይ። እንግዲህ መጀመሪያ ቤቱን ትወለውዬና ምግብ በማብሰል ታግዣለሽ። ከሁሉም ነገር በላይ ግን ኡምራን የሐሰን ያግሙሩን ዳይፐር ትቀየሪያለሽ፣ ልብሶቹን ታጥቢያለሽ፣
አልጋውን አስተካክለሽ ልብሱንም ታጥበያለሽ። እሺ እኔ መቤት ምንም ችግር የለውም። ወይዘሮ ሶንጉል ብለሽ ልጠሪኝ ትችያለሽ። እሺ ማህበራዊ ዋስትና ይኖረኛል? እኔ ምልሽ ቆይ ይሄ ምንድን ነው? ስታዩ ፋብሪካ ይመስላል። መረዳት ትችያለሽ አይደለም? እሺ ዋናው ስራሽ የሚሆነው ሐሰን ያግሙርን ነው። በይ ሰላሙኝ። ውጤቱ ደረሰ? በሚያሳዝን ሁኔታ ሕፃኑ ያንተ ልጅ አይደለም። ከመኪና ውረድልኝ። እንዳትሞክረው። አታስብ፣ በጭራሽ ለማንም ሰው አልናገርም ወንድሜ። ቃል እገባልሃለሁ። ከተማውን ለቅቄ እሄዳለሁ። አፈን ዝጋልኝ። በቃ ውረድልኝ። ባዶ እጄን አስቀረኸኝ ወንድሜ። ሙላው ሙላው። በጣም ጥሩ። አሁን ደግሞ ብቸኛ አላሚ ሆንክ ማለት ነው? እንዴት ነህ? ቆሽሻለሁ። ለምን? ምክንያቱም ቆሻሻ ህይወት ስላለኝ ነው። መቴ የባህር ጠበቃ እዚህ ናት። ልታገኝ ይፈልጋ ነው። ሰውየው እዚህ ምን ይሰራል? ችግር ውስጥ ልታስገባ ነው እንዴ? ጎርካን ተረጋጋ። ወይዘሮ ሴማ እባክሽን ግቢ። ሳልደውል ድንገት መጣው። በጣም ይቅርታ። ምንም ችግር የለውም። እባክሽን አረፍ በይ። አለቃ። አቤት። ስልክ ተደውሎ አስቸኳይ ነው ብለውኛል። መልካም። ሄሎ። አቤት። መቴ፣ የሰማሁት ነገር እውነት ነው? አዎ እውነት ነው። ጥሩ፣ ተገናኝተን እናወራለን። እሺ፣ ምንም ችግር የለውም። ሆይራዝ፣ በጣም ከባድ ጊዜ እያሳለፍክ መሆኑን በደንብ አስተውያለሁ። ልረዳህም እችላለሁ። ያንተ ነገር በጣም አስጨንቆኛል። ብዙ ጊዜ ደጋግሜ ደውዬልሃለሁ፣ አላነሳህም። ደህናም ልሆን ላልሆንም እችላለሁ። ለምንድን ነው ግን ለማወቅ የፈለግሽው? አልገባኝም። ለምን እንደሆነ አላውቅም፣ ግን እንዲሁ እኔ ማወቅ እፈልጋለሁ። አይሴጉል፣ ይኸውልሽ እኔም ሳስብበት ነበር። ምናልባት ትክክል ነሽ። አዎ በጣም ትክክል ነኝ። ቆይ አንተ ነጥብህ ምንድን ነው? ልክ እንዳልሽው ነው። እኔን ለሚወዱኝ ሰዎች እንዳሰቡት ሳይሆን መጥፎ ስበት ነኝ። እኔ የቀረበኝን ሁሉ ሰው ህይወት አበላሻለሁ፣ ስቃይ ውስጥ ከታለሁ። መጥፎ እድል ነኝ። ስሚኝ አንቺ ሰው፣ በጣም መጥፎ እድል ነኝ። ከእኔ ርቃሽ ሄደሽ ራስሽን አድኝ። እሱንማ እንዳደረግኩ አንተም ታውቃለህ፣ ግን ደግሞ መልሰ ያመጣኸኝ አንተ ነህ። እሺ በቃ ቃል እገባልሻለሁ። ተመልሼ እንደማልመጣ ቃል እገባልሻለሁ። ቃል እገባልሻለሁ። በቃ አሁን ሂጂ። የማዩን ነገር አታውራ። መቆየትና መሄዴን የምወስነው ራሴ ነኝ፣ አንተ አይደለህም። ስለዚህ አትጠይቂኛ። እየጠየቅኩ አይደለም። እሺ በቃ ሁለተኛ መልሼ እንደማላስጨንቅሽ ቃል ገብቻለሁ። በዛም እረዳሻለሁ። ይኸውልሽ ተመልከች። ይህንን ተኝተሽ በነበረ ጊዜ ከአንቺ ሳትሄኝ ወስጄው ነው። የአንቺ ጠረን ስላለው ነው የወሰድኩት። በፍጹም ጠረንሽን ላለመርሳት ብዬ ወስጄው ነው። እንኪ ጣልኩት። ድጋሚ ላለመገናኘት እንሞክር። እሺ
ማቴ እንደምወድህ ታውቃለህ፣ ግን የተሳሳተ አቅጣጫ ውስጥ ነው ያለው። ከዛ ጉዳይ ራቅ፣ ያለበለዚያ ትልቅ ችግር ውስጥ ነው የምትገባው። ማስጠንቀቂያህን ከግምት ውስጥ አስገባለሁ ጌታዬ። መልካም ቀን። በጣም ጎበዝ ወንድሜ፣ በርታ፣ በዚሁ ቀጥል። ምንም መደባበቅ አያስፈልግም። አውቃለሁ እኛን ለመርዳት ነው ችግር ውስጥ የገባኸው። አይ ምንም ችግር የለውም። ይኸውልህ እንደምታስበው ይሄ ነገር ያን ያህል ቀላል አይደለም። ከዚህ ነገር በስተጀርባ ትልቅ መዘዝ አለ። ስለዚህ ይህን ጉዳይ ተወው። ያንተ መቸገር አያስፈልግም። አሁን ስለመጣሁ ራሴ ያስተካክለዋለሁ። እንዳውም የችሎቱ ቀን ማስፈራሪያ ደርሶብኝ ነበር። ሰውየው በጣም የቆረጠ ይመስል ነበር። ምን አይነት ሰው ነበር? ባለሽበት ጸጉር፣ ትንሽ ቦርጭ አለው። ቁመቱ ሜትር ከ75 ሴንቲሜትር ነው የሚሆነው። ይሄ ሊሆን ይችላል? በትክክል። ከዚህ በኋላ እንገናኝ። እኔም ከዚህ በኋላ ላገኝ አልፈልግም። አንቺን ቢያደርገኝ ኖሮ ምን እንደማድረግ ታውቂያለሽ? ግን ይኸውልሽ ከመቴ ጋር ሆኜ ህይወቴን እኖር ነበር። ኦህ እንዴት ደስ ይላል! ሰውየው ሀብታም ነው፣ ሰውየው ስኬታማ ነው፣ አንቺን ይደግፍሻል። በዛ ላይ ሰውየው ሸበላ ነው፣ ደግሞ ችግር ውስጥ ያስገባሽ። እንደ ልዕልት እንድትኖር ያደርግሻል፣ እንደ ልዕልት ያኖርሻል። ይህ ዕድል እንዳያመልጥሽ። ሳታስቢ ቀርተሽ እንኳን አይደለም፣ ግን በኋላ ላይ እንዳይቆጭሽ ብዬ ነው። ዋው! ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ። በቃ አዎ፣ ሰንሲልክ በአቮካዶ ዘይት የተሰራ ነው። ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ ጸጉር። አንተ ምን አይነት ጅል ነህ? ቆይ ምን አይነት ቀሽም ነህ? ና ወደዚህ ተመለስ። ፖይራስ ቁም እንጂ ወዴት ልትሄድ ነው? ይሄን ሰው ድጋሜ ካየኸው ወዲያውኑ አሳውቀኝ እሺ? ማናገር ያለብንን እናናግረዋለን። እሺ ይቻላል። እንግዲያውስ መልካም ቀን። እንገናኛለን። እህቴ ሴማ፣ አንድ ጥያቄ አለኝ። ባይሴጉልና በፖይራዝ መሀል ያለው ግንኙነት ምንድን ነው? ተለያይተዋል እንዴ? ወይም ነገሩን ግልጽ ሆኜ ልንገርሽ፣ ከአይሴጉል ጋር እድል ያለኝ ይመስልሻል? አይሴጉል እንኳን ሰሞኑን ግራ ተጋብታለች። እሺ ገባኝ። መቴ አይሴጉል አቅጣጫዋን ልትስት ነው። ስለዚህ ካርታ ካለ እድልህን ብትሞክር ጥሩ ይመስለኛል። አሁን አንተ ምን ሆነ ነው? እንደ ኃይለኛ ያረጋል እንዴ? ገና ለገና ስለተጎዳ ነገሮችን በእጅህ ያስገባ መሰለ? ይኸውልህ እኔም የምወዳቸውን አጥቻለሁ። እንደዚህ አይነት ነገር አድርጌ አላውቅም። ምን እያልሽ ነው ያለሽው አይሴጉል? ተለያይተናል አልሽኝ፣ ተለያይተናል። አብቅቶልናል አልሽኝ፣ አብቅቷል። ካበቃ ለምን ትጨቃጨቅኛለሽ? ቆይ ለምንድን ነው ስለመቴ መጥፎ ነገር የምትናገረው? እኔ እንጃ። ወደ እረፍት ቀናችሁ ስገባ ይመስለኛል ደስ የማይል ነገር ተሰማኝ። ይኸውልህ ስማኝ፣ አሁንም ምን እያረክ ነው ያለኸው? አናግሪው፣ አዋሪው፣ አታስጠብቂው፣ ያለበለዚያ ይቀየማል። በደንብ ስማኝ። ይኸውልህ ፖይራስ፣ እንዳታሳብደኝ። በደንብ እበጂ። ያኔ ምን እንደሚሆን አብረን እናያለን። ፍጠኝ፣ አንሺለት፣ ሰውየው እየጠበቀሽ ነው። ሄሎ፣ አይሴጉል በደንብ ይሰማሻል? ሄሎ መቴ። ታዲያስ? እንዳረበሽኩሽ ተስፋ አድርጋለሁ። አይ ግድ የለም፣ እየሰማሁ ነው። ነገ ጧት ቁርስ ብንበላ ምን ይመስልሻል? አንድ የምነግርሽ ነገር አለኝ። ቁርስ ነው ያልከኝ? እንደውም ማታ ላይ እራት ቢሆን አይሻልም? ይኸውላችሁ እንችላለን። 2 ሰዓት ላይ መጥቼ በወስድሽ ጥሩ ነው አይደል? ጥሩ ነው አንበሳ። 2 ሰዓት ላይ ተዘጋጅቼ እጠብቅሃለሁ። እሺ። ይኸው። አሁንስ ተሳካልህ? ንገረኝ፣ ደስ አለህ? አዎ በጣም ደስ ይላል። በይቅናሽ፣ ጸደይ ላይ ሰርግሽን እንጠብቃለሁ። በጣም ብሽቅ ሰው ነህ። በጣም ብሽቅ ሰው ነሽ።
ሁሉም እብድ ነው። ጅል፣ የለየለት እብድ። ይህንን ደግሞ እራቱን ነው ያልኩት። ምን እያደረክ ነው ፖይራዝ? ምን እያደረክ ነው? ሰውዬ በቃ ጭራሹኑ ለየል ማለት ነው። ካልሄድኩኝ በስተቀር ትርፉ ውርደት ነው። ኡፍ! አዎ አብጃለሁ። እና ተቋሙ አለ? ይሄ ምንድን ነው ኡምራን? ፈጣሪ ሆይ በጣም ነው የሚያቃጥለው። እመቤት ሶንጉል ኢሳንን ሁልጊዜ ማጥበው በእንደዚህ አይነት ሙቅ ውሃ ነው። ምንም አያደርገውም። ኢሳ ማን ነው? ልጄ ነው። ይሄኛው ግን ያንቺ ልጅ አይደለም ውዴ። ይኸውልሽ ሐሰን ያግሙር የባሂር ኡማን የልጅ ልጅ ነው። የውሃ መጠንና ሻምፖ ላይ ጥንቃቄ ማድረግ አለብሽ። እሺ፣ በሚቀጥለው ጊዜ እጠነቀቃለሁ። ፈጣሪ ሆይ። እህቴ፣ ወንድሜ ሳድረቲን ታች እየጠበቀች ነው። ወንድሜ ማን ያልከው? አባት ሳድረቲን ብለህ ነው መጥራት ያለብህ። እሺ እህቴ። ደግሞም እኔ ከዚህ በኋላ እህትህ አይደለሁም። እመቤት ሶንጉል እያላችሁ ጥሩ። አምላኪ ሆይ በፈጣሪ ስም ዞር በልልኝ። ሳድረቲን ሰሞኑን ጸባይ ሁሉ ተቀይሮ ነበር። ምን ነው ችግር አለ እንዴ? ማሪ አስፈራኸኝ። የኔ ፍቅር፣ የኔ ውድ፣ የኔ ጣፋጭ እና ትንሽ ተንሸራሽረን እንዳ ቆይታሽ እንዴት ነበር? እኛን ያሳሰረን የአርጉም ሰውዬ መቴን ለማስፈራራት ሙከራ አድርጓል። ግን ነግሬዋለሁ። ልክ እንዳገኘነው እንደምንጋፈጠው ነግሬዋለሁ። ፖይራዝ ከሰጠን ሰነድ ውስጥ ምንም የተገኘ ነገር የለም። እዛ ላይ የጻፋቸውን አድራሻዎች በሙሉ አጣርቻቸዋለሁ። ሰውየው መንፈስ ነው የሆነብኝ። ዱካውን ልናገኘው አልቻልንም። አንድ ልጠይቅ የፈለግኩት ነገር ደግሞ እኔን ምንም አትጠይቂኝ። ሂጂና ሳድረቲንን ጠይቂው። እርግጠኛ ነህ? እሺ፣ ለማንኛውም እንደፈለግ። ለወራቶች ብቻችንን መሆን አልቻልንም ነበር። ትንሽ ረፍት ፈልጌ ነው። እሺ፣ ግን ሐሰን ያግሙልስ? ለአንድ ቀን እኮ ነው። ሰራተኞች ይንከባከቡታል። እሺ፣ ዊሳ ድረቲን ከሄድን አይቀር ቄንጠኛ ሆቴልን ሂደ። አይ ውዴ፣ ምንም ሆቴል አያስፈልገንም። ስንገባና ስንወጣ ብዙ ትርምሶች ይኖራሉ። ለአንድ ቀን ብቻ ነው የምንቆየው። እሺ፣ አንተ እንደፈለግ። ሳድረቲን በጣም ሰርፕራይዝ እያረከኝ ነው። የልጄ እናት አይደለሽም እንዴ ሶንጉል? ከዛሬዋ ቀን ጀምሮ ሳድረቲን አንቺ እግር ስር ነው። ህልም እየመሰለኝ ነው። ከምሬ ነው። ዊ ማሪ፣ እኛ እዚህ ሽጉጥ መምዘዝን ብቻ ስናሽሞነምን በዓለም አቀፍ ደረጃ ለሰርግ ምን ያህል ገንዘብ እንደሚጠፋ ታውቃለህ? ግን አላውቅም። እኔም ብሆን አላውቅም፣ ግን ብዙ እንደሆነ ብቻ አውቃለሁ። በጣም በጣም ብዙ ነው። ቆይ ግን ጓደኛዬ አስፈላጊ ነው ትላለህ? ያን ያህል ገንዘብ ማጥፋት በጭራሽ ተገቢ አይደለም። ለ2 ሰዓት ለሚቆይ ድግስ ገንዘብ ማጥፋት፣ በቢሊዮን ዶላር የሚቆጠር ገንዘብ ማጥፋት ተገቢ አይመስለኝም። ለግብዣው፣ ለሙሽራ ቀሚስ፣ ለዝግጅቱ፣ ለሰርግ፣ ለኬኩ ይወጣል፣ ለመዋቢያው፣ ለሜካፕ፣ ለሙሽራ ጸጉር መሰሪያ፣ ይህ ሁሉ ወጪ ምንድን ነው? በፈጣሪ ስም በጣም ይገርማል። አሁን አዲስ ያመጡት ባህል ደግሞ አለ። የሙሽራው ጫማ ስር ስሙ መጻፍ አለበት የሚል አበባ መወርወር የሚባል ባህል ራሱ መጥቷል። አበባው ሲወረወር የቀለበችው ሴት እንደ እብድ ነው የሚያደርጋት። እኛ እኮ የራሳችን የሆነ የሂና ባህል አለን፣ በጣም ደስ የሚል ባህል። ቆይ ታዲያ ለምንድን ነው የእኛ ሰዎች አሁን ላይ የሌሎችን ባህል ለማስመሰል የሚጥሩት? በጣም የሚያሳዝን ነገር ነው። ሳድረቲንን አይታችሁታል? ገና ወደ ቤት መምጣቱ ነው። ሳፈርንስ? ከልብስ ሰፊው ጋር ክፍል ውስጥ ናቸው። ልብስ ሰፊ አይደለም፣ ዲዛይነር ነው። አረ ነው እንዴ? ሴማውድ ስማኝውልህ፣ የፋሽን ዲዛይነሩ እኮ ምንም ጥፋት የለበትም። እሺ በቃ የኔ ጥፋት ነበር፣ በጣም ይቅርታ። አንድ ነገር ልንገር፣ እውነቴን ነው የምልህ። እንደዚህ አተኩሬ ሳይ የሆነ አክተር የሚመስል ነገር አለ። አትፈታተነኝ ብያለሁ። አንተ
ሂድና ሂክመት የሚባለው ልብስ ሰፊ ይፈልግልኝ፣ እሱ ይሰራልኛል። ለቀለበቱም ለሰርጉም ዝግጅት የማደርገውን ቆንጆ ሱፍ ይሰፋ። እሺ ተረጋጋ፣ በቃ እኔ እደውልለታለሁ። ጌታዬ፣ ኢስታንቡል ውስጥ አሉ የተባለውን የዓይን ሐኪሞች ለማጣራት ሞክረናል። በተለይ ደግሞ አሁንም ሌላ የታዘዘበትን ቦታዎች እያጣራን ነው። ይኸውልህ አለቃ፣ 4 የአልቢኒዮ መነጽር ትእዛዝ ተሰጥቶ እንደነበር ለማወቅ ችለናል። 3ቱም ለመመንጠር ችለናል። እሺ፣ አራተኛውስ? ከእነሱ የሆነ ነገር እናገኝ እንችላለን። የእያንዳንዱን ደንበኞች ስም አግኝተናል። ይኸውልህ አለቃ፣ ግን የተመዘገበ አድራሻ የሆነ ሌላ ነገር የለውም። ስለዚህ ሐሰተኛ ነው የሚሆነው። እሱ መሆን አለበት። በጣም ጥሩ ነው፣ በጣም ጥሩ ነው። አንበሳ፣ ይኸውልህ እነዛ የሱቁ ሰራተኞች ናቸው። አየው ኮሚሽነር፣ ተራ በተራ እናያቸዋለን። ለአይን ሕክምናው ባለቤት አሳውቀነዋል። አዲስ ነገር ከተገኘ እንዲያሳውቀን አሳስበነዋል። እናገኘዋለን። እሺ በሉ፣ አግኙት ባካችሁ። ቶሎ ብላችሁ እጃችሁ ውስጥ አስገቡት። ይኸውላችሁ ያንን ሰውዬ ስታገኙት ጫፉንም ቢሆን እንዳትነኩት። ያልኩት ገብቷችኋል አይደል? ጌታዬ፣ አንተ መጥፎ ነገር አታደርግም አይደል? ሰዎች ያልኳችሁን ብቻ አድርጉ። እሺ? ታዲያስ? እንኳን ደህና መጣ። ተዘጋጀሽ እንዴ? ቦርሳዬን ይዤ እመጣለሁ። እሺ። ምናልባት ነገር ሊመጣ ይችላል፣ እመነኝ። እና የዛኔ በፍጥነት እንይዘዋለን። እሺ? አንድ ጥያቄ ልጠይቅሽ። ከሴቶች በኩል ምን አይነት አመለካከት ሊኖር እንደሚችል ንገሪ። 2 ወንዶች አሉ። አንደኛው ሀብታም፣ መልከ መልካም፣ በዛ ላይ ስኬታማ ጠበቃ ነው። ሌላኛው ደግሞ በገባ በወጣ ቁጥር ችግር የሚፈጥር አይነት ሰው ነው። አንቺ የትኛውን ትመርጫለሽ? የእውነት መወሰን አልችልም ኮሚሽነር። ፍቅር የሚሉት ነገር ከእውነታው ጋር የተለያየ ነገር ነው። አንዳንዴ ጭንቅላት ሌላ ነገር ሲልህ፣ ልብህ ደግሞ በተቃራኒ አደል? ቆይ ግን አንቺ ብትሆኚ የትኛውን ልትመርጪ ትችላለሽ? እኔ ከእውነታው ጋር መስማማ ይመስለኛል። ምክንያቱም እኔ ፍቅር ጊዜ ነው ብዬ አምናለሁ። አንተ ለምን 2 ቢራ አታመጣለን? እሺ በል አሁን ንገር። ልነግርሽ ፈልጋለሁ ያልከኝ ነገር ምንድን ነው? በበጎ አድራጎት ስራ ላይ ጥሩ እንደሆንሽ ሰምቼ ነበር። አታንሳም። እሱን ነገር ባደርገው መጨረሻ የእስር ቤት ነበር የሚሆነው። ይሄ የበጎ አድራጎት ስራ አይደለም። አንዲት ደንበኛ አለች። የቤተሰቦቿ ውርስ አላት። ከእህቶቿ ልጆች ጋር ነው የምትኖረው። ስሟ ዴስፒና ይባላል። ዴስፒና? እንዴት የሚያምር ስም ነው። አዎ፣ ገንዘብ አያያዝ ላይ ጥሩ አይደለችም። ልጆችም የላትም። ገንዘቡን በብልሃት መጠቀም ፈልጋለች እና ሆስፒታል ለማስገንባት በቅድ ላይ ናት። ስራ ማግኘት ቻልሽ? ምን አደረግሽ? እየፈለግኩኝ ነው። ሆስፒታሉን የምታስገነባበት ቦታ አግኝታለች። ሁሉንም ነገር አስተካክላለች። አቅም ለሌላቸው ሰዎች የሚሆን ሆስፒታል ለማቋቋም አስባለች። በእርግጥ በዚህ ሙያ ላይ ምንም ልምድ የላትም። አሁን ላይ በሐሳብ የሚያግዛትና ስራውን የሚያስተዳድር ሰው ፈለገች። ስሰማ አንቺ ትዝ አልሽኝ። በነገራችን ላይ ስለ አንቺ ነግሪያት ነበረ። ልታገኝሽ ትፈልጋለች። እንዴት ማለት? አይሴጉ፣ ማንም ሰው በድንገት ተነስቶ ዶክተር እንደማይሆን አውቃለሁ። ስራሽን እንደምትወጂው እና ልትገፊበት እንደምትፈልጊ ያውቃለሁ። ይህንን አጋጣሚ ብትጠቀሚው ጥሩ ነው። ትወጂዋለሽ ብዬ ተስፋ አድርጋለሁ።
ሱቁን ዘጋግቶ እየሄደ ነው ወንድሜ። ነገ ጠዋት 12 ሰዓት ላይ እዚህ ትሆኛለሽ። ወጥተን የሆነ ነገር እንብላ። እናንተ ወጣችሁ ብሎ እኔ ማደርገው ነገር አለ። ለልጆችም ክሊኒክ ማቋቋም ትፈልጋለች። ተመልከቺ፣ ይሄኛውን ደግሞ ለህፃናት ሕክምና መስጫ ልትጠቀመው ትፈልጋለች። ምናልባት ደግሞ በሚቀጥለው ዓመት ብዙ አይነት ክሊኒኮች ትገነባለች። ቀስ በቀስ እስከዛው በደንብ እዩ። ተመልሼ እመጣለሁ። አንድን ሰው ይህንን ያህል አስጠንቅቄ አላውቅም፣ ግን በጣም አስፈላጊ የሆንክ ሰው መሆንን ሰምቻለሁ። አንተ እዚህ ምን ትሰራለህ? ከባይሩ ማን ልጅ ጋር ዘና እያልክ ነው? እባክህ ይኸውልህ ያልኩህን አድርገው፣ ካለበለዚያ ትጎዳለህ። ይኸውልህ ስማኝ መቴ፣ ልቧን ለማሸነፍ ስትጥር ባዶ እጅን እንዳትቀር። አንተ ማነህ? ምን ፈልገህ ነው? ቆይ ይኸውልህ ተረጋጋ። አሁን የምታይ ለመጨረሻ ጊዜ ነው። ዳግመኛ እንተያይ። እስኪ አብረን እናያለን። እየጠበቅኩ ነው። እሺ እሺ ሶንጎል፣ የልጅ እንዴት ነው? ደህና ነው አባዬ። ምን ሀሳብ አለበት? በልቶ መተኛት ብቻ ነው። እንኳን ደህና መጣሽ ሹምራን። መልካሙን እመኝልሻለሁ። አመሰግናለሁ ጌታዬ። የዋስትና ተቋም ተመዝግበሻል? እናስመዘግባታለን። ሴማ፣ ይህንን ነገር አንቺ አስተካክዩ። እሺ፣ እኔ አስተካክለዋለሁ። አመሰግናለሁ። መልካም ማዕድ። ልጄን አሳለው እንዴ? እያሳለው ነው አይደል? የሆነ ነገር ተፈጠረ መሰለኝ። ቆይ ሄጄ ልየው። ኡምራን፣ ይቅርታ አድርጉልኝ። ሄሎ፣ ይህ ሰውዬ ድጋሚ ያገኘኝ እና አስፈራራኝ። በአሁኑ ግን ጠንከር ያለ ነገር ነው። ከጉዳዩ ላይ እንደምትነሳ አልነገርከውም? አልነገርኩትም። ለምን? ድጋሜ ልጋፈጠው ስለፈለግኩ። እንግዲያውስ እኛም እንኖራለን። በትክክል ግን ለማንኛውም እየተጠነቀቅሽ። እሺ። ምንድን ነው? ጠበቃው መጥቴ ነበር። ኡፉክ ድጋሚ አናገረኝ እያለ ነው። የዚህን ሰውዬ ነገር ከጨረስን በኋላ ወደ አዲል ቶፓስ ጉዳይ እንገባለን። መጥፎ ስሜት እየተሰማኝ ነው ሳፈር። የባሰ ነገር እንዳይመጣ ፈርቻለሁ። ታዩ፣ የፈለገው ነገር ቢሆን ይሁን፣ አታስቢ፣ እኔ ከጎንሽ አለሁኝ። እሺ? ይቅርታ። እና ቆይችን ሴት መቼ ነው የምናገኛት? ስራውን ፈልገሽዋል? በጣም በአስቸኳይ ቀጠሮውን አመቻቻለሁ። አታስቢ። መልካም ማዕድ። ይኸው ደርሰናል። እሺ፣ አመሰግናለሁ። ስላስቸገርኩ ይቅርታ። እኔ ከፍተው ነበርኩ። ምንም አይደል። በጣም ነው የማመሰግነው። መልካም ምሽት እህቴ ኡምራም። ቅድም ሳልነግርሽ ምግብሽ በጣም ይጣፍጥ ነበር። በእውነት ቆንጆ ነው። የተቻለኝን ሁሉ ለማድረግ እየሞከርኩኝ ነው። አመሰግናለሁ። ምን መሰለሽ፣ በሚቀጥለው አትክልት ምን አይነት ሆዳም ነው ባክ። እህቴ ኡምራን አሁን በጣም ደክሟታል። ገና በመጀመሪያ ቀናት ባናደርቃት መልካም ነው አይደል እንዴ ጓደኛዬ? መልካም ምሽት። በድጋሚ በጣም አመሰግናለሁ። ለአንቺ መልካም ምሽት ይሁንልሽ። መልካም ምሽት። ምን ሆነ ነው? ምንድን ነው? ምን ሆንኩኝ? በጥሩ አስተያየት አጠብካት እኮ። አሁን ደግሞ በሀሳብ ተከትላት ሄድክ። ምን ሆነ ነው? ምን አስበህ ነው ወንድሜ? አየር ላይ የሆነ ፍቅር ሲንሳፈፍ እያየሁኝ ነው። አዲስ የተከፈተ ሳንዶች ቤት አለ። ለምን እዛ ሄደን የሆነ ነገር አንበላም? ወንድሜ በቃ ያንተ ሆድ እንደ በርሚል ሁልጊዜ አይሞላም ማለት ነው አይደል? ለአንድ ቀን አመጋገብህን ብታስተካክል አፍሪካ ውስጥ አንድ የተራበ ልጅ አይገኝም ነበር። ወንድሜ ይከፋኛል፣ እባክህ እንደዚህ አትበል። አምላኬ ሆይ። እሺ፣ መኪና ውስጥ ግባ። እሺ፣ ቀበቶውን እሰር።
ቆይ አንዴ ቆይ። ሁሉም ቡድኖች ትኩረት አድርጉ። ተጠርጣሪው ከመንገዱ ወደ ተዳፋቱ እየሮጠ ነው። ሁሉም ቡድን ትኩረት ያደርግ። ሁሉም ቡድን። ሁላችሁም ሰምታችሁኛል አይደል? ወንድሜ ከስጋ ጥብሳችን ላይ ተጨማሪ አይብ አድርግበት። እሺ ሁለታችንንም ደስ እንዲለን ያለውን ነገር ሁሉ አምጣልን። አንተ ደስ እንዲልህ ነው ዋጋ መክፈል አለብኝ ማለት ነው። ግራጫ ሹራብ፣ ጥቁር ሱሪ፣ በሁለቱም በኩል ኪስ ያለው ነገር ነው ያደረገው። ሁሉም ቦታ ፈልጉት። ስማኝ፣ እስካሁን ምን እያደረግክ ነው? ቶሎ በል እንጂ። ትዕግስት ይኑር እንጂ ተረጋጋ። የኔን ይዣለሁ፣ ያንተን እየጠበቅኩ ነው። እግርህን ነዳጅ መስጫው ላይ አስቀምጠው። ምንድን ነው የተፈጠረው? በል እንጂ ሰውዬ፣ ምን እየጠበቅን ያለኸው? ጓደኛዬ ታክሲ አይደለም። እሺ፣ ፖሊሶች እያባረሩኝ ነው። ስለዚህ የተለየ ነገር አለ ማለት ነው። አንተ ሰው ዙልፊ፣ ወዴት እየሄድክ ነው? ሌባ ነሽ እንዴ? አይ ምን የሚያገናኘው ነገር አለ? ከፖሊስ እያመለጥሽ ያለሽው ለምንድን ነው ታዲያ? ረጅም ታሪክ ነው። 50 ሊሬ አለ? አዎ አለኝ። እንደዛ ከሆነ አምጣ ስጠኝ። አምላኬ ሆይ። እሺ ወንድም፣ ፈጣሪ ካንተ ጋር ነው። በዛ ጋር ብትዞር ይሻላል። የከተማው የመንገድ ጥበቃ ካሜራ አለ። ሁሉንም ነገር በደንብ ታውቂያለሽ። አሪፍ ልምድ ያለሽ ነሽ። እባክሽ። ከባድ ጥበቃ የሚደረግባቸው አካባቢዎች ሁሉ ካሜራዎች ተተክለዋል። ወይ እየተከታተሉ ነው፣ ወይ ደግሞ ከላይ ሆነው እያዩን ይሆናል። ስታስቢ ሰዎች ከላይ ሆነው የሚከታተሉን ይህን ያህል ስራ ፈት ይመስሉሻል እንዴ? ስሚኝ ሴትዮ፣ አንድ የኪስ ቦርሳ ሰርቀሽ የሁሉ ጉራ መንዛት ተገቢ አይደለም። እሺ፣ ሌባ አይደለሁም። እሺ፣ ከፈለግ ካንሳ ሊሬ መልሼ እሰጥሃለሁ። እንደ ትልቅ ነገር አታካብደው። አምላኬ ሆይ፣ በፈጣሪ ስም አምላኬ ሆይ ድረስ። እሺ፣ አመሰግናለሁ። የት ነው የምትኖሩ? የት ነው ማደርስሽ? ቀስተ ዳመናው መጨረሻ ላይ ወደዛ ውሰደኝ። ያሳዝናል። ችግር ስላለብሽ ነው አካባቢውን የምትፈልጊው። ማንም ሊጠረጥር አይችልም። ወደ ቀኝ ዙር፣ ወደ ቀኝ። እሺ፣ ቆይ በቃ በቀኝ በኩል ታጠፋለሁ። አቅጣጫውን አውቀዋለሁ። ሁሌ ማታ ማታ ቀስተ ዳመናው ጫፍ ጋር እመጣለሁ። እሺ፣ አመሰግናለሁ። ለሁሉም ነገር አመሰግናለሁ። ይኸውልሽ ለአሁን ችግር የለውም፣ ግን ከዚህ በኋላ እንዳሰርቂ እሺ? በጣም የሚያሳፍር ትልቅ ኃጢአት ነው። ደግሞም ችግር ውስጥ ትገቢያለሽ። ምን ያደርግልሻል? ወጣት እኮ ነሽ። ኡፍ! ቆይ ምን አይነት ደረቅ ሰው ነው? አሰማም እንዴ? ወንድሜ ሌባ አይደለሁም አልኩ እኮ። በል ሂድ፣ ፍጠን። ሂድ ሂድ። አምላኬ ሆይ ይገርማል። እዚህ አካባቢ በጭራሽ ማንም ሰው ሊኖር አይችልም። ሄሎ፣ እሺ ወንድም፣ የሆነ ትንግርት የሆነ ነገር ተፈጥሮብኝ ነው። መጣሁ፣ እነግርሃለሁ። እሺ፣ ቻው። በቃ ቻው ቻው። እየመጣሁ ነው። ዝጋው። የኔ ምስኪን ልጅ፣ ደግሞ የሚገርመው የቀረህ ሌባ ነበር።
እኔ እንኳን ሌባ አይመስለኝም ካፒቴን። ከቤት የሰረቀው ነገር አለ እንዴ? ሲናን ላይ የተኮሰበትን ሰው ሰነድ ሰርቆ ነው እና ደግሞ ወንድ አይደለም ሴት ናት። ኦ አምላኬ! አፍን ክፈትልኝ። አፍን አበልልኝ። እማዬ ይበቃል። ታዲያስ አባዬ እማዬ እንደዚህ ታምራለች አይደል? አዎ በጣም ያምራል። ለየት ብላለች። የምር ግን ወደድከው እንዴ? አዎ በጣም ነው የሚያምረው። ደስ ይላል። ና አረፍ በል። ለአንተም የሆነ ነገር ላዘጋጅልህ። አያስፈልግም፣ እቸኩላለሁ። ወደ ፖሊስ ጣቢያ መሄድ አለብኝ። በዛው ላይ ነው የመጣሁት። እንዴት ነህ ልጅ? አባዬ በድብርት መሞቴ ነው። የእውነት ነው የምልህ፣ በቃ ማበዴ ነው። ጓደኞቼ መሀል ስሜ ማን እንደነበር ብትሰማ ጥሩ ነበር። ኡፍ አሁን ዘዴ ገብቶኛል። በዚህ ምክንያት የትምህርት ቤቱን ሰዎች በሙሉ ልታግታቸው ነው አይደለ ልጅ? እውነቱን ንገረኝ። ይኸውልህ ይልቁኑ ብልጡን ቶሎ ቶሎ ዳል። ከዛ ግጥሚያውን ለማየት አብረን እንሄዳለን። እሺ ተግባብተናል አይደለ ጩጬው? ሰምተኛል? እሺ ፖይራዛ እንዴ ላውራ እችላለሁ? ይቻላል። ይኸውልህ ተመልሰን እስከምንመጣ ድረስ ትጨርሷለሽ። እሺ ሄሎ እህቴ አይሴጉል። ሰላም እህቴ ኡምራን፣ እንዴት ነሽ? አመሰግናለሁ። በጣም ደህና ነኝ። ላመሰግንሽ ስለፈለግኩ ነው። ስራውን ትናንትና ጀምሬያለሁ። ላመሰግንሽ ፈልጌ። መልካም እድል። ይህንን ስለሰማሁኝ ደስ ብሎኛል። ምናልባት የሚያስፈልግሽ ነገር ካለ እባክሽን አሳውቅኝ። እሺ ወደ ኋላ አትበይ። እሺ አታስቢ። በድጋሚ አመሰግናለሁ። መልካም ቀን። ሄሎ። አቤት። የሆነ ነገር ልጠይቅሽ ነበር። ምን መሰለሽ፣ ግን በቃ እርሹ ተዩ። ስለ አቶ ፖይራዝ ነው? አዎ። የእውነት ደህና አይደለም እህቴ አይሴጉል። ትናንት ማታ ቤት ውስጥ ሌባ ሰብሮ ገብቶ ነበር። ሌባ ነው ያልሽው? አዎ፣ ግን ብዙ ነገር አልሰረቀም። ሰነድ ብቻ ነው ወስዶ ሄደው። ግን እኔ በጣም ሰግቻለሁ። እሺ ገባኝ። ደህና ዋይ። መልካም ቀን። አንድ ነገር ላማክር አስቤ ነበር። ምንድን ነው? ልስማዋ። ሲናን እስከሚያገግም ድረስ እዚህ ብትቆይ ብዬ አስቤ ነው። ምን? እዚህ ብትሆን እሱም ደስ ይለዋል። ታውቃለህ፣ በጣም ነው የሚወድህ። ቶሎም እንዲያገግም ይረዳዋል። ስለዚህ አስብበት። እንግዲህ ይኸውልሽ ቤገም፣ ምን ማለት እንዳለብኝ አላውቅም። እንዴት ሊሆን እንደሚችልም አላውቅም። አስብበት። ሁለታችንም ለሱ ስንል መክፈል ያለብን መስዋዕትነት አለ። ሄሎ፣ የምራችሁ ነው የምትነግሩኝ? ልጁን አገኛችሁት? እሺ፣ አሁኑን እመጣለሁ። በቃ መጣሁ። ሰውየውን አግኝተውታል። በኋላ እናወራለን። የት ነው ያለው? ማከማቻ ቦታ ውስጥ ነው፣ ግን በጣም ብዙ ናቸው። ውስጥ 3 ሰዎች አሉ። ሁሉም ታጥቀዋል። ይኸውልህ ወንድሜ፣ ህንጻ 2 መውጫ መንገድ አለው። አንደኛው በፊት ለፊት ነው፣ ሌላኛው ደግሞ በጀርባ በኩል። የስዋት ቡድን ጋር ልደውል? አይ አያስፈልግም፣ እነሱን ተዋቸው። መቼስ እንደዚህ ሆነ እንግባ አትልም አይደል? እናንተ አትገቡ፣ እኔ ግን ገባለሁ። ጌታ የባክተው አብዳል እንዴ? አንተ ልጅ ስለ እኔ አታውቅም ማለት ነው? እስከ 50 ቁጥርና ከዚያ የምልህን ታደርጋለህ። ፈጣሪ ድረስ። ከዚህ ቦታ መቼ ነው የምወጣው? ፖሊሶች ጭራህን መከተል ሲያቆሙ።
30 31 32 33 34 35 36 ይሄ ነገር በጣም አደገኛ ነው። 37 38 39 40 42 43 44 45 45 ፖሊስ ነው። 50 መብራቱን አብራው አብራው